ዛሬ የምንካፈለው የመጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 14 ከቁጥር 26 እስከ 31 ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔርን ሙሴን እጅህን በባህር ላይ ዘርጋ፣ ውሃውን በግብፃውያን በፈረሶቻቸው በሰረገሎቻቸው ላይ ይመለሳል። ሙሴም እጁን በባህር ላይ ዘረጋ፣ ባህሩም ማለዳ ወደሚፈሰው ወደ ኋላ ተመለሰ። ግብፃውያን ከእርሱ ሸሹ። እግዚአብሔርን ግብፃውያንን በባህር መካከል ጣላቸው። ውሃውም ወደ ኋላ ተመልሶ የነበረ በባህር ውስጥ የገቡትን ሰረገሎችን ፈረሰኞችም የፈርዖንም ሰራዊት ሁሉ ከደነ፣ ከእነርሱም አንድ እንኳን አልቀረም። የእስራኤል ልጆች ግን በባህር ውስጥ በየብስ ሄዱ። ውሃዎችም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። እግዚአብሔርን እስራኤልን በግብፃውያን እጅ እንደዚህ አዳነ። እስራኤልም እግዚአብሔር ግብፃውያን ላይ ያደረገውን አዩ። እስራኤልም እግዚአብሔርን በግብፃውያን ላይ ያደረጋትን ታላቂቱን የእግዚአብሔርን እጅ አዩ። ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርን ባሪያ በሙሴም አመኑ ይላል። እግዚአብሔር አምላክ ሆይ ያው ቃልህን የሚሰራው ቃልህን ታምር ሰሪ ቃልን ልብን የሚደግፍ ቃልህን ምርኮን የሚያስመልስ ቃልህን በስውርም በቅርብም ከሚሰራ ሴራና በቀል እነሆ ጌታ ሆይ በቃል የምትሽረው አንተ ሆይ በቃል እንድትመጣ ያው ቃል እንድትልክ በዚህ ጊዜ በጌታ በኢየሱስ ጸልያለሁ። ስለሚሆኑ ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም። ወገኖቼ ሆይ በዚህ ዘጸአት ምዕራፍ 14 ቁጥር 26 እስከ 31 ባለው ላይ እግዚአብሔር ሙሴን እያዘዘው እየተናገረው አድርግ የሚል እጅን በባህር ላይ ዘርጋ እያለው ሲጀምር ሙሴ እየታዘዘ እግዚአብሔር የሚለውን ሁሉ እያደረገ እግዚአብሔርን በመስማት እግዚአብሔር የሚናገረውን በመከተል እግዚአብሔር ያለውን እያደረገ እንዳለ እንመለከታለን። በዚህ ጊዜ ግን የእስራኤል ሕዝብ ሙሴ ላይ እያንጎራጎሩ እየተናገሩበት እየጮሁበት እያለ ሙሴ ግን ሌላ ጩኸትን አይደለም፣ የሕዝቡን ሮሮና የሕዝቡን ዋይታ አይደለም የሚሰማው፣ እግዚአብሔርን ብቻ ይሰማ ነበር። እግዚአብሔርን ያውቅ ስለነበረ እግዚአብሔር እንዴት በሱ እንደሚሰራ እግዚአብሔር እንዴት ታምር እንደሚያደርገው ያውቅ ስለነበረ እጁን ስለተለማመደ ሙሴ እግዚአብሔርን እየሰማ እግዚአብሔር የሚያደርገውን እየፈጸመ እናገኛለን። በዚህ ምዕራፍ 14 ቁጥር 26 ላይ ጀምሮ ሲናገር እግዚአብሔርን ሙሴን እጅን በባህር ላይ ዘርጋ አለው። እጅን በባህር ላይ ዘርጋ፣ ውሃውን በግብፃውያን ላይ በፈረሰኞቻቸው ላይ ሰራዊቱም ላይ ይመለሳል። ሙሴም እጁን በባህሩ ላይ ዘረጋ፣ ባህሩም ውሃውም ማለዳ ወደሚፈሰው ወደ ኋላ ተመለሰ፣ ግብፃውያንም ከእርሱ ሸሹ ይልና እግዚአብሔርን ግብፃውያንን በባህር መካከል ጣላቸው ይላል። ሙሴ እጁን በዘረጋ ጊዜ ሙሴ እጁን ባነሳ ጊዜ ውሃ ማለዳ ወደሚፈሰው ወደ ኋላ ተመለሰ ይላል። ምን ተመልሶ? እንደ ግድግዳ ቆመ ይላል። ከዛም በኋላ እግዚአብሔር ይሄንን ውሃ እንደ ግድግዳ ወደ ኋላ ተመልሶ ውሃ ወደ ኋላ መመለስ እንደ ግድግዳ በቆመ ጊዜ የእስራኤል ሕዝብ ተሻገሩ። ነገር ግን የጠላት ወገን የሆነ ግብፃውያን ግን እግዚአብሔር ሕዝቡን ካሻገረ በኋላ በውሃ መካከል ጣላቸው ይላል። ራሱ እግዚአብሔር ጣላቸው። እግዚአብሔር ራሱ ሊጥሉ የወጡትን ሊያጠፉ የወጡትን አብሮ መክሮ ተመክሮ ልኮ ተልኮ በብዙ እቅድና ፕሮግራም የወጡትን ለማጥፋት የወጣውን የፈርዖንን ጦር እግዚአብሔር በውሃ መካከል ጣላቸው። ወገኖቼ ሆይ እግዚአብሔር በስውርም ከሚመከርብን በግልጽም ከሚሰወርብን እኛም ከምናውቀው እኛም ከማናውቀው ነገር ሊያድነን የሚችል አምላክ እግዚአብሔር እንዴት እንደሚታደግ ያውቅበታል። እግዚአብሔር እንዴት እንደሚሽር ጦርን እንደሚሽር ያውቅበታል። ምናልባት ይሄ እግዚአብሔር ሕዝብ የኪዳን ሕዝብ ላይ በርትቶ አቅዶ ቢወጡ እንኳን እግዚአብሔር ላይቀደም እግዚአብሔር የማይቀደም አምላክ ሆኖ ስታይ እዚህ ስፍራ ላይ እናያለን። እግዚአብሔር አይቀደምም። የፈራችሁ የደነገጣችሁ ግራ የገባችሁ አንገት የደፋችሁ በሁኔታ ከብዶባችሁ
ፍርሃት ውስጥ ያላችሁ፣ በጠላት ከበባ ውስጥ ያላችሁ የምስራች እነግራችኋለሁ። እግዚአብሔር አይቀደምም። ርዕሴ እግዚአብሔር አይቀደምም በሚል ነው። እግዚአብሔር እስራኤላውያን ሊወጉና ሊያጠፉ በወንዝ ውስጥ ሊቀብሯቸው ሊያጠፋቸው አቅዶ አልሞ ቢወጡ እንኳን እግዚአብሔር አልተቀደመም። ወገኔ ሆይ በየትኛውም ቻሌንጅ ውስጥ ብታል፣ በበረታብህ ፈተናና መከራ ውስጥ ስታል፣ የመጡብህ እጅግ አጉራርቶ በርትቶ ቢወጡብህ እንኳን እግዚአብሔር እንደማይቀደም እግዚአብሔር ፈጽሞ ተቀድሞ ስለማይታወቅ ወገኔ ሆይ መጽሐፍ ቅዱስ ሲናገር እግዚአብሔር የጸና ግንብ ነው፣ ጻድቅም ወደሱ ሮጦ ከፍ ከፍ ነው። እግዚአብሔር ከፍታ እንጂ ዝቅታ አይደለም። እግዚአብሔርን ታምነ ወጥተህ እግዚአብሔርን ተደግፈ ወጥተህ ውድቀት አያገኝም፣ ክሳራ አያገኝም። ለምን? እግዚአብሔር አይቀደም። እግዚአብሔር ተቀድሟል። እግዚአብሔር በዘመናት መካከል አይቀደምም። ያንቺ አምላክ ያንተ አምላክ አይቀደምም። በዚህ ስፍራ ላይ እግዚአብሔር ግብፃውያንን በባህር ውስጥ ጣላቸው። ውሃውም እግዚአብሔር ውሃውም ተመልሶ የነበረውን ውሃ በወንዝ ውስጥ በባህር ውስጥ የገቡትን ከኋላ ተመልሶ ከደናቸው። ፈረሰኞችም ሰራዊቶችም የፈርዖን ጦርም ሁሉ ከደነ፣ ከነርሱም አንድ እንኳን አልቀሩም። በጠላት ሰፈር እናጠፋለን ብሎ የወጡ እንደመስሳለን ብሎ የወጡ ቀብራቸው ሳይሆን መቀበራቸው ሆነባቸው። እግዚአብሔር መጣ፣ እግዚአብሔር ደረሰ ለሕዝቡ። እግዚአብሔር ለሕዝቡ የሚደርስበት መንገድ አናውቅም። ሙሴ ታዞ እያደረገ እግዚአብሔር አድርግ ያለው ግን እግዚአብሔርን እየታዘዘን እንጠብቅ፣ ኪዳኑን እየጠበቅን ትእዛዙን እየጠበቅን በእግዚአብሔር ቤት እንመላለስ፣ በእግዚአብሔር ሐሳብ ውስጥ እንመላለስ። ያን ጊዜ አሸናፊ እንጂ ተሸናፊ አይደላችሁ። በመስሪያ ቤታችሁ ወይም ደግሞ በምታገለግሉበት ስፍራ በየትኛውም ጎዳና ውስጥ በቅርብም በሩቅም ያላችሁ በሀገር ውስጥም በሀገር ውጭም ያላችሁ የምስራች እነግራችኋለሁ። እግዚአብሔር አይቀደምም። እህቴ ወንድሜ፣ የእግዚአብሔር ሕዝብ እግዚአብሔር አይቀደምም። አትቀደሙም። ውድቀት አገኛችሁ፣ ስብራት አገኛችሁ፣ ሞት አገኛችሁ፣ ጥፋት አገኛችሁ። እግዚአብሔር ስለማይቀደም በዚህ ክፍል ላይ ቁጥር 29 ላይ የእስራኤልን ልጆች እግዚአብሔር በባህሩ ውስጥ በየብስ ሄዱ፣ ውሃዎችም በቀኛቸው ከግራቸው እንደ ግድግዳ ሆነላቸው ይላል። እንዲህ ካለ በኋላ በዛን ቀን ይላል፣ በዛን ቀን እግዚአብሔር እስራኤልን እንደዚህ ከግብፃውያን እጅ አዳናቸው። በዛን ቀን በክፉ ቀን፣ ሞት በታወጀባቸው ቀን፣ በጭንቅ ቀን፣ በፈተና ቀን፣ የሞትን አዋጅ በሰሙበት በዛ ቀን፣ በዛ በክፉ ቀን፣ በዛ ሞት በሚሸታቸው ቀን፣ በዛ እረፍት ባጡ ቀን፣ በታወቁ ቀን፣ ጠላት ድምፅን አሰምቶባቸው ተሰልፈው በመጣባቸው ቀን፣ በዛን ቀን እግዚአብሔር እስራኤላውያን እንደዚህ ከግብፃውያን እጅ አዳናቸው። እንደዚህ አዳናቸው። እግዚአብሔር እንዴት እንደሚያድን ያውቃል፣ እንዴት እንደሚታደግ ያውቃል። ግን እግዚአብሔርን ይመኑ፣ ግን እግዚአብሔርን ጠብቁ። እግዚአብሔር የኪዳን አምላክ፣ እግዚአብሔር ይታደጋል። እንደዚህ በዛን ቀን፣ በጭንቅ ቀን፣ በፈተና ቀን፣ ሮሮ በተሰማባቸው ሞት በታወጀባቸው ቀን፣ ያን ቀን እግዚአብሔር ሞታቸውን ሻረ። እግዚአብሔር ሞታቸውን ሽረው እንቀብራለን ያሉ ተቀበሉ፣ እናጠፋለን ያሉ ጠፉ። እግዚአብሔር አይቀደምም። አያንቺ አምላክ አይቀደምም። እግዚአብሔር ለዘላለም የተባረከ። ቁጥር 31 ላይ እንዲህ ይላል፣ እስራኤልም እግዚአብሔር እስራኤልን የግብፃውያንን ሬሳ በባህር አዩ ይላል። እነሱ ሬሳ ሳይሆን የታየ በጠላታቸው ሬሳ ታየ። ሊሞቱ የታቀደባቸው ሞት ተሽሮላቸው ሊያጠፋቸው ሊቀብራቸው የመጡ የቀባሪዎች የአጥፊዎች ሬሳ አዩ። የጠላቶችን ውድቀት ታያለ እንጂ ጠላት ውድቀትን አይ። ለምን? እግዚአብሔር አይቀደም። የታመንኩ አይቀደም። ሰማይና ምድርን የፈጠረ እግዚአብሔር አይቀደም። መጽሐፍ ቅዱስ ሲናገር እስራኤልን የሚጠብቅ አይተኛም አንቀላፋም። እግዚአብሔርን የታመናችሁ የምስራች ነግራችኋል። አትወድቁ፣ አትሞቱ፣ አትጠፉም። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ለዘላለም ይባረክ። በዚህም ክፍል ላይ ቁጥር 31 ላይ እንዲህ ይላል፣ እስራኤልም
እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ። እግዚአብሔር በጠላቶቻቸው ላይ፣ በወደረኞቻቸው ላይ፣ በአጥፊዎቻቸው ላይ ያደረገውን የእግዚአብሔርን ታላቂቱን እጅ አዩ። የእግዚአብሔር እጅ ትሽራለች። የክፉን እጅ ትሽራለች። የአመፃን እጅ ትሽራለች። የአጥፊዎችን እጅ ታደክማለች። ወገኖች ሆይ ይነግራቸዋለሁ፣ እግዚአብሔር አይቀደምም። ግብፃውያን እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቅን እግዚአብሔር አዩ። ሕዝቡም እግዚአብሔርን ፈሩ። ሕዝቡም በሙሴ ላይ አንጎራጉሮ የነበረ በውስጥም ያሉ የኪዳን ሕዝቡም ያላመኑም ያመኑ፣ በቅርብም ያሉ በርቅም ያሉ ሕዝቡ የእግዚአብሔርን ማዳን አዩ። የእግዚአብሔርን ማዳን ታያለ። የእግዚአብሔርን ታላቂቱን እጅ ታያለ። ከዛም በኋላ እግዚአብሔርም በግብፃውያን ላይ ያደረጋትን ታላቂቱን እጅ ያዩ ሕዝብ እግዚአብሔርን ፈሩ፣ በባሪያውም በሙሴ አመኑ ይላል። በባሪያውም በሙሴ አመኑ። ባሪያውን እግዚአብሔር ከሱ ጋር እንዳለ አዩ። እግዚአብሔር በእርሱ እንደሚሰራ አዩ። እሱ እንዲመራቸው ልባቸውን ሰጡ። እግዚአብሔር ይባረክ። ለምን ቢባል ሙሴ ታላቅ እግዚአብሔር መሪ ስለሆነ፣ እግዚአብሔር ያለውን እየሰማ የሚመራ ስለሆነ፣ እግዚአብሔር ለምድራችን መሪ ይስጥ። ምናልባት መሪ ያጣችሁ እግዚአብሔር ለምድራችን፣ እግዚአብሔር እንዲህ ያለው መሪ መጽሐፍ ቅዱስ ውስጥ እንዳለ ነው። እንዲህ ያለው መሪ ይስጠን። ሙሴ እግዚአብሔርን ይሰማ ነበር። እግዚአብሔርን እየሰማ ያደርግ ነበር። ከዚህ የተነሳ የእስራኤልን ሕዝብ ከሞትና ከጠላት እጅ አዳናቸው። እግዚአብሔር ለዘላለም ይባረክ። የምስራች ነግራቸዋለሁ። እግዚአብሔር አይቀደም። የኛ አምላክ አይቀደምም። ንጉሳችን አይቀደምም። ሰማይና ምድርን የፈጠረ እግዚአብሔር አይቀደም። መጽሐፍ ቅዱስ ሲናገር እግዚአብሔር በዙፋኑ ላይ ነው፣ ምድር በፊቱ ዝም ትበል ይላል። ጠላቶቻችን ዝም ይላሉ፣ ይቀበራሉ። ወደረኞቻችን ይጠፋሉ። ሊያጠፉን የሚወጡ ጥፋት ያገኛቸዋል። እኛ ግን እግዚአብሔርን የታመነን በእግዚአብሔር ከፍ ከፍ እንላለን። የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደ እሱ ሮጦ ከፍ ከፍ ይላል። ሃሌሉያ ሻሎም